አንዳንዴ እነዚህ ነው አንቺ በመረጠሻችሁ ሰዎች ላትመረጭ ትችያለሽ። እሺ ግን ልጁ አሁን የት ሄደ? አላውቅም፣ ስደውል ይዘጋብኛል። ወይኔ ኪራ ተሰቃየኩ። ምሩ ይቻላል ክብ ናት። ዓለም ስትዞር አንቺ ማብረሻት ካልዞርሽ ባላንስሽን ካልጠበቅሽ ፍቅር በሚባል መረብ ትጠመጃለሽ። ከዛ ደግሞ ለመላቀቅ በቃ በጣም ትልቅ ስቃይ ነው። ሲቀጥል ደግሞ አፍቅረሽ እንዳልተፈቀርሽ ማወቅ ምናምን ይሄ በታችኝነት ስሜት ይሰማሻል። ብቻ በጣም ከባድ ነው። አሁን ወደ ራሳችን ወሬ እየመጣን ነው መሰለኝ። ይሄ እኮ ወሬ አይደለም፣ ከገባሽማ ፍቅር ነው። ግን እኮ ናሆሜ ምሩዬ በቃ ፍቅርን እንሞክረው። ሀሴት ወደ ኪራ ቤት መጥታለች። ሀሴት ለምን ወደዚህ ቤት እንደመጣች በእርግጥ አታውቅም። ነገር ግን የአባቷን ቃል አክብራ ወደዚህ ቤት መጥታለች። ኪራም ለምን እንደመጣችና ለምን እንዳመጣት ምንም የሚያውቀው ነገር የለም። ግን አብሮ አደጉና የአቶ ሻምበል ልጅ መሆኗን በእርግጥ ያውቃል። ነገር ግን እዚህ ቤት ውስጥ ሀሴት ለምን እንደመጣች የምታውቀው ጽናትና ጽናት ብቻ ናት። ጽናት የኪራን አባት ቃል አክብራ እንግዲህ ነገሮቹን በመስመር እያስኬደች ትገኛለች። ነገር ግን ይሄ ነገር በመሆኑ ሰላም የላትም። ኪራን ማጣት ሲሰማት እጅግ በጣም ታዝናለች። ነገር ግን ኪራ ላይም ተቀይራለች። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች ያላችሁበት የእግዚአብሔር ሰላምታ ይብዛላችሁ እያልኩኝ ዛሬም በድጋሚ ተመልሼ መጥቻለሁ። ጽናት አሁን ላይ የኪራን ፍቅር ማጣት ስታስበው እጅግ በጣም ከባድ ነው። አዎ አፍቅሮ መለየት በጣም ይከብዳል። እየወደዱ ከሚወዱ ሰው መራቅ እጅግ በጣም ክፉ ነው። ቢሆንም ግን የኪራን አባት ቃል አክብራ የኪራ እናት የሱን ወግ ማድረግ አይታ ብትሞትም የሚለውን ነገር አምና ተቀብላ እንግዲህ ወደዚህ ቤት ሀሴት መጥታለች። ሀሴት ብትመጣም እጅግ በጣም ቀበጥ ልጅ ስለሆነች ለቤቱ ሰላም አልሰጠችም። ኪራም ቢሆን አልወደዳትም። እቺ ሴት አይደለችም በማለትም ይላል ኪራ። ታዲያ ምግብ አምጪ ለማለት ጽናት ጋር ክችን ሄዶ ነበረ። ጽናትም ሰላም ጽናት ሲላትም ሰላም ኪራዬ ስትል ፈገግ አለች። ለካ ስታስታውሰው ነገሩን ቀይረዋለች። ተመልሳም ፊቷን ኮሰኮሰችበት። ጽናት ምን እየተፈጠረ ነው? ምንም የገባኝ ነገር የለም፣ እባክሽ ምን ሆነሽ ነው ብሎ ቢጠይቃትም ምንም አይነት መልስ የላትም። ታዲያ ኪራ ግራ ከመጋባቱ የተነሳ ቤቲ መታ ነበር እንዴ? ያስፈራራችሽ ነገር አለ ወይስ ምን ሆነሽ ነው? እባክሽን ንገሪኝ ብሎ ቢጠይቅም ምንም መልስ ልሰጥ አልቻለችም። ይልቁንስ ባለፈው ነገር አደማችው ያልሆነ ቃላትን ትጠቀማለች። አንተ ማለት እኮ ሴት ልጅን የደፈርክ የሰው ልጅን የገደልክ እኮ ነህ። ደግሞ የምትወድህን ፍቅረኛህን ያሳበድክ ሰው ነህ። ከዚህ በላይ ምን ትፈልጋለህ? ብላም እንግዲህ ከሷ መውጣት የሌለበትን ቃል እየተጠቀመች ኪራን ድጋሚ አናደደችው። ኪራ ግን እጅግ በጣም ራሱን ተቆጣጥሮ እጄን አንቺ ላይ እንዳነሳ አታድርጊኝ እባክሽ ተይ ቢላትም እሷ ግን ምን ነው ናፈቀህ እንዴ? አድርገው እንጂ የምታውቀው እኮ ነው ምታኛ አለችው። እሱም አንስቶ በጥፊ አላት። ከዚህ በኋላም ከቤት ወጥቶ ሄደ። ናሆም ሲመጣ ኪራ ቤት የለም። ናሆም እንግዲህ ሲመጣ ውጪ ላይ አዲስ የመጣችው ልጅ ማለትም ሀሴት ከግድግዳ ጋር ቦክስ ጀምራለች። ምን እየሰራሽ ነው ብሎ ቢጠይቃትም እኔ ስናደድ ስበሳጭ ከሰው ጋር ሳይሆን ንዴቴን እዚህ ጋር አጋፍጬ ነው እማፋጥጠው ትላለች። ታዲያ ማን አሸነፈ ብሎ ቢጠይቃት አታይም እንዴ ደም በደም አድርጌ ጥርሱን አራግፌለት ትላለች። እንግዲህ ቀበጧ አሁንም ለምን እንደመጣች ባታውቅም ቤቱ ግን ግራ ገብቷታል። እዚህ ቤት ውስጥ ጤነኛ ሰው የለም ትላለች። ናሆምና ምሩም ደግሞ እያወሩ ነበረ። ኪራና ጽናት መሀል ምን እንደተፈጠረ የምታውቀው ነገር አለ ብላ ብትጠይቅም ናሆም ምንም የማውቀው ነገር የለም፣ አሁን ላይ ግን ጥፋቱ የኪራ አይመስለኝም፣ ጽናት የምናውቃት ጽናት አይደለችም፣ ተቀይራለች ይላል ናሆም።
ታዲያ ለምን እንደተቀየረች ግን ምንም የሚያውቁት ነገር የለም። ጽናት የራሷ ምክንያት ቢኖራትም ለማንም ትንፍሽ አላለችም፣ አደራዋን ይዛለች። ታዲያ ኪራ ወዴት እንደሄደ ምንም የሚያውቁት ነገር የለም። በእርግጥ ኪራ ሲናደድ ራሱን በመጠጥ ውስጥ ስለሚደብቅ ወደዛው አምርቶ ይሆናል። ናሆም እና ምሩም እንግዲህ ማውራታቸውን ቀጠሉ። ናሆም ምሩ እቺ ዓለም ክብ ናት፣ እሷ እንደምትዞረው አብረን ካልዞርን ከባድ ነው፣ ባላንስ ካላደረግን አለበለዚያ ፍቅር በሚባለው መረብ ውስጥ ራሳችንን እናገኛለን። እናም ከባድ ነው፣ ፍቅር ደግሞ ይከብዳል፣ የወደዱትን ማግኘት ይከብዳል ሲልም እንግዲህ ከምሩ ጋር መወያየታቸውን ቀጠሉ። ምሩም እንግዲህ አሁን ወደ ራሳችን ወሬ የተመለሰን ይመስላል ትላለች። እሱም ወሬ ሳይሆን ፍቅር ነው ይላል። ታዲያ ምሩ ፍቅራችንን እንሞክረው ሲልም እንግዲህ ናሆም ዛሬ ተነፈሰ። እሷም ደግሞ ግን እኮ ናሆሜ ብላ ከማለቷ ሊሳሳሙ ሲሉ እንግዲህ ቀበጧ መጣችባቸው። እንዴ ምንድን ነው የሚያደነባብራቸው ትላለች። ምን ሆናችሁ ነው ተደነባበራችሁ? በቃ እዚህ ቤት ጤነኛ ሰው የለም ትላለች። በእርግጥ እሷ ምንም ባታውቅም ያው እንግዲህ በምታደርገው ነገር ማንም አልወደዳትም። ከዛም እናንተ አውሩ በቃ እኔ ልሂድ ብሎ ናሆም ከመሃላቸው ወጥቶ ይሄዳል። እሷም ግን ይሄ ልጅ ምስኪን ነው የዋህ ነው ስትልም እንግዲህ ናሆምም ታደንቃለች። ምሩም እጅግ በጣም ተናደደች። ስሜታዊ ሆና ናሆምን ባይሆን ብላ ብትጠይቅም አዎ ናሆም እንደዛ ነው አይደል ስሙ ትላለች። አዎ የዋህ ነው ምስኪን ነው ብላም ምሩ ተናዳ ካጠገቧ ትሄዳለች። ምሩም እንግዲህ በሀሴት ንግግር እጅግ በጣም ተበሳጭታለች። ቢሆንም ግን ጥላት ወጥታ ሄዳለች። እዚህ ቤት ማንም ሰው ጤነኛ አይደለም ስትልም ሀሴትም ከራሷ ጋር ታወራለች። አባቷ ደውሎላት ነበረ። አባዬ ሰላም ደርሻለሁ፣ ያው ሙቀቱ ቀላል አይደለም፣ ቢሆንም ግን በድል አሸንፈናል ትላለች። ለምን እዚህ ቤት እንደመጣሁ ባላቅም ቃልህን አክብሬ መጥቻለሁ አባቴ። ቤተሰብ ሁሉ ሰላም ነው? ተመልሼ መጥቼ እስከማያቸው ቸኩያለሁ ትላለች። ለምን እንደመጣች በእርግጥ ምንም አታውቅም። ነገር ግን ኪራና እሷ እንዲስማሙና ኪራ ከእሷ ጋር ፍቅር እንዲጀምር የኪራ አባት እና የእሷ አባት ተመካክረው እሷን ወደዚህ ቤት አምጥተዋታል። ይሄን ነገር በመሀል የምታውቀው አንድ ጽናት ብቻ ናት። ታዲያ የእነዚህ ልጆች ፍቅር መጨረሻቸው ምን ይሆናል ብለን ስናስብ ለሁላችንም ጥያቄ ነው። የተወደዳችሁና የተከበራችሁ ውድ ቻናሌ ቤተሰቦች የሚወዱትን ማጣት እጅግ በጣም ይከብዳል። ታዲያ ጽናት አሁን ላይ ለሰው ስትል መስዋዕትነት እየከፈለች ትገኛለች። ለኪራም ስትል ለኪራ እናትም ስትል። የኪራ እናት ኪራ ቶሎ ካላገባ ልትጎዳ ወይም ደግሞ በሞት ከዚህ ዓለም ልትለይ ትችላለች። ምክንያቱም የካንሰር ታማሚ ናት። እጅግ በጣም በህመሙ እየተሰቃየች ነች ያለችው። ነገር ግን ለኪራ ምንም የተነገረው ነገር የለም። ስሜቱ ይጎዳል በማለት ከኪራ ጉዳዩ ተደብቋል። ታዲያ ከሀሴት ጋር ኪራና ሀሴት በእውነት የሚስማሙ ይመስላችኋል? ሀሴት እንደምታዩት ቀበጥ ልጅ ናት። ኪራ ደግሞ በትንሽ በትልቁ ተናዳጅ ልጅ ነው። እንደ ጽናት እውነት ሀሴት ትቆጣጠራለች ወይም ደግሞ ትችለዋለች የሚለውን ነገር እንግዲህ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። ቀጣዩ ክፍል ምን እንደሚሆን ይዤላችሁ መመጣ ይሆናል። እስከዛውም ድረስ ለዚህ ቻናል አዳዲሶች ሰብስክራይብ በማድረግ ቤተሰብ አድርጉኝ። ነባሮች እንደተለመደው ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ በማድረግም አበረታቱኝ እያልኩኝ እንግዲህ ለዛሬ ይዤላችሁ የመጣሁት የጽናት ድራማ እዚህ ጋር የናሆምና የምሩ ጉዳይስ ምን ላይ ይደርሳል የሚለውን በሚቀጥለው ክፍል ይዤላችሁ መመጣ ይሆናል።
የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እጅግ በጣም ስለምታበረታቱኝ ስለምትሰጡኝ ሀሳብ አስተያየት ከልብ አመሰግናለሁ። አሁንም እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ለቻናሉ አዲስ ከሆናችሁ ቤተሰብ በማድረግ አብራችሁኝ እንድትቆዩ በትህትና ጠይቃለሁ። ታዲያ ምሩና ናሆም መጨረሻቸው ምን ይሆናል? የኪራና የጽናትስ መጨረሻቸው ምን ላይ ይሆን የሚያበቃው የሚለውን እንግዲህ ቀጣዩን ክፍል ይዤላችሁ መመጣ ይሆናል። እስከዛሁም በያላችሁበት የእግዚአብሔር ሰላምታ አይለያችሁ እያልኩኝ ለዛሬ ይዤላችሁ የመጣሁት ይሄን ይመስላል።